ሩትዬ ንግስቷ ልዕልቷ እንግዲህ ከመሸ በአዲስ ነገር ብቅ ብላለች ማለት ነው። የሚገርም ጥቅስ ወስታለች። እኔ ማለት ያልተነበበ መጽሐፍ የማያልቅ ገጽ ነኝ፣ እናም አትገምቱኝ አታውቁኝምና አብላለች። እንግዲህ ጭንቅላቷን ይዛለች። በመጨረሻም አታውቁኝም፣ ማናቸውም እኔ የማረገው ነገር ልታውቁ አትችሉም፣ ስለዚህ እኔ በማረገው ነገር አትገምቱኝ ብላለች። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሩትዬ ከመሸ እንግዲህ እንደዚህ አምሮባት ዝንጥ ብላ የኔ ልዕልት በአዲስ ነገር ብቅ ብላለች ማለት ነው። ሰሞኑን እያደረገች ያለው ነገር ብዙ ሰው እየተቆጣ ነው። እንዴት ታለቅሳለች? እንዴት ይቅርታ ትጠይቃለች? ሩቲ እኮ ናት ልጅቷ እንዴት ትሸነፋለች? በማለት ብዙዎቻቸው ሲቆጧት ነበረ እና ለዛም ይመስለኛል እንደዚህ አይነት ጥቅስ የፖሰተችው። አታውቁኝም አትገምቱኝም። አንድ መጽሐፍ ለምሳሌ ከፍታችሁ ገልጻችሁ ካላነበባችሁት በስተቀር ያ መጽሐፍ ውስጥ ያለውን ነገር ማወቅ አንችልም አይደለም። ስለዚህ የኔ ማንነትም አታውቁም እንደማለት ነው። የኔ ማንነት ልታውቁም አትችሉም። እኔ የማረገው ነገር ሁልጊዜ ለእናንተ አዲስ ነገር ነው ብላለች። እና እውነት ነው። የሰው ማንነት የሚያውቀው ራሱና ፈጣሪ ብቻ ነው። ሰው ሊያውቅ አይችልም የሰው ማንነት ማለት ነው። ይቺ ናት፣ ይቺ ልጅ እንደዚህ ናት፣ የሰውዬ እንደዚህ ነው ብለን ልናወራ እንችላለን። ግን የውስጣችሁን ወይም ደግሞ የውስጣችን ማንን ሊያውቅ አይችልም ከፈጣሪና ከራሳችን ውጭ ማለት ነው። እና ምንድላችሁ ፈልጌ ነው የኔ ወዶች፣ ሩትዬ የምታደርገው ነገር ለራሷ ትክክል ነች። በቃ እሷ የምታደርገው የምታካሂደው ነገር ለሷ ትክክል ከሆነ ሰው ደግሞ ያው ከስህተቱ ተመለስ ልትሉት ትችላላችሁ። ግን ሰው የሚመራው በራሱ ሀሳብ ነው መሆን ያለበት። በሰው ሀሳብ የሚመራው በዚህ ሰዓት እንትን ብቻ ነው። ከብት ራሱ መመራት አቆሟል። ታውቃላችሁ፣ ስትመጡት ወደ እናንተ ባላችሁበት መንገድ ሳይሆን ወደ ሌላ ነው የሚሄደው። እና ሩትዬ ትክክል ነች ብዬ አስባለሁ በወሰተችው ነገር። እኔ እደግፋታለሁ። በነገራችን ላይ እኔ ሰው ሲመክረኝ ምክር ትክክለኛውን እሰማለሁ፣ ሌላውን ደግሞ አወጣዋለሁ ማለት ነው። እና ምን እላችሁ ፈልጌ ነው ትክክለኛ ነገር ነው ብዬ አስባለሁ።